ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። በቅድሚያ በትግራይ ሰሜናዊ ምዕራብ ዞን አስገዶ ወረዳ ሽሬ እንደ ስላሴ ከተማ አቅራቢያ የምትገኘው ሕጻጽ የመጠለያ ጣቢያ ውስጥ ተጠልለው የሚገኙ 16,000 የሚሆኑ ተፈናቃዮች ከፍተኛ የሆነ የምግብ እጥረት አጋጠማቸው። የችግሩ ስፋት ምን ያህል ነው የሚለውን ለማረጋገጥ የትግራይ ጤና ቢሮ አንድ ቡድን አዋቅሮ መንቀሳቀሱ የታወቀ ሲሆን በአካባቢው ስላጋጠመው የምግብ እጥረት፣ የጉዳቱ መጠንና ስፋት ዙሪያ የተብራራ መረጃ እስካሁን ከክልሉ ጊዜያዊ አስተዳደር የተባለ ነገር የለም። በሌላ ዜና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምክትል ዋና ስራ አስፈጻሚ ሆነው እያገለገሉ የነበሩት አቶ አብዱራህማን ሩቢ ባደረባቸው ህመም ምክንያት በሕክምና ሲረዱ ቆይተው ከዚህ ዓለም በሞት ተለይተዋል። የአቶ አብዱራህማን ስርዓተ ቀብር ዛሬ ይፈጸማል። አቶ አብዱራህማን ከሪፖርተርነት እስከ ምክትል ዋና ስራ አስፈጻሚነት በተለያዩ የሚዲያ ተቋማት አገልግለዋል። በተለይም በኦቢኤን እና በኢቢሲ ከሪፖርተርነት ጀምሮ በኃላፊነት ቦታዎች አገልግለዋል። ህይወታቸው እስካለፈበት ቀን ድረስ ደግሞ የኢቢሲ ምክትል ዋና ስራ አስፈጻሚ ሆነው እያገለገሉ ነበር። አቶ አብዱራህማን ባለትዳርና የሶስት ልጆች አባት ነበሩ። 24/7 በአቶ አብዱራህማን ሩቢ ህልፈት የተሰማውን ሀዘን እየገለጸ ለቤተሰቦቻቸውና ለወዳጆቻቸው መጽናናት ይመኛል። በመቀጠልም የ7 ዓመት ህፃን ሀበን ካሱ ከአዲስ አበባ ሰሚት 30 ሜትር አካባቢ እሁድ ታህሳስ 5 2018 ዓ.ም ከቤት እንደወጣ አለመመለሱን ተከትሎ ቤተሰቦቹ በተለያየ ማህበራዊ ሚዲያዎች የአፋልጉኝ ተማጽኗቸውን ሲያቀርቡ ነበር። ይህንንም አስመልክቶ ፖሊስ ህፃን ሀበን ካሱ ተገድሎ መገኘቱ ዛሬ ጠዋት ለቤተሰቦቹ ያረዳ ሲሆን ቤተሰቦቹ በአስክሬን ምርመራ በሆስፒታል ይገኝ የነበረውን አስክሬን በመረከብ ስርዓተ ቀብሩን ፈጽመዋል። ስርዓተ ቀብሩ በዛሬው ዕለት 8:30 ሰሚት በሚገኝ ቅዱስ ጊዮርጊስ ቤተክርስቲያን ተፈጽሟል። ህፃን ሀበንን የገደለው ተጠርጣሪ በፖሊስ ቁጥጥር ስር መዋሉ የተገለጸ ሲሆን ህፃኑን በመግደል የቀረበበትን ስፍራ በመምራት አሳይቷል። የህፃን ሀበን አስክሬን ተገድሎ የተገኘው በየካ ጫካ ውስጥ መሆኑን ተነግሯል። ተጠርጣሪው ህፃኑን ቀደም ብሎ ገድሎ ለቤተሰቦቹ በመደወል በገንዘብ ሲደራደር ነበር ተብሏል። ፖሊስ ወንጀሉን የፈጸመውን ግለሰብ በመያዝ በጉዳዩ ላይ ተጨማሪ ምርመራ እያደረገ ይገኛል። በአዲስ አበባ ገቢዎች ቢሮ 179 አመራሮችና ባለሙያዎች ላይ እርምጃ ተወሰደ። የአዲስ አበባ ገቢዎች ቢሮ ባለፉት 5 ወራት ውስጥ ስራቸውን በአግባቡ ባልተወጡና በስነ ምግባር ጉድለት በተገኘ 179 ሰራተኞች ላይ የዲሲፕሊን እርምጃ መውሰዱን አስታውቋል። ቢሮው በቀጣይም ጥብቅ ክትትል በማድረግ ገቢን በፍትሃዊነት የመሰብሰብ ስራውን አጠናክሮ እንደሚቀጥል ገልጿል። አሁን ደግሞ ወደ ውጭ ዜና እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተለያዩ ሀገሮች ተመድበው ሲሰሩ የቆዩ 29 የሀገሪቱን አምባሳደሮች ወደ ሀገር ቤት አስጠሯቸው። ወደ ሀገር ቤት የተጠሩት አምባሳደሮች በአፍሪካ፣ በእስያ፣ በምስራቅ አውሮፓ እና በላቲን አሜሪካ ሀገሮች ተመድበው ሲሰሩ የቆዩ መሆኑን ኤኦኤል ጽፏል። ትራምፕ በ47ኛ ፕሬዝዳንትነት ወደ ዋይት ሀውስ እንደተመለሱ በቀድሞ ፕሬዝዳንት ጆ ባይደን የአስተዳደር ዘመን ተሾመ የነበሩ በርካታ አምባሳደሮችን እንዳባረሩ መረጃው አስታውሷል። ፕሬዝዳንቱ 29 አምባሳደሮችን ላባረሩበት እርምጃ የዋይት ሀውስ ሹሞች ይሄ የተለመደ አሰራር ነው ማለታቸው ተሰምቷል። ትራምፕ የአሜሪካ ትቅደም አጀንዳቸውን የሚያራምዱላቸውን መርጠው የመሾም መብታቸው የተጠበቀ እንደሆነ ተናግረዋል። ከየኃላፊነታቸው የሚነሱት አምባሳደሮች በውጭ ጉዳይ መስሪያ ቤቱ ባልደረባነታቸው ግን አይባረሩም ተብሏል። ክቡራን አድማጮቻችን ለሰዓቱ ያዘጋጀንላችሁ ዜናዎች በዚህ እናበቃለን።